ዳኞች እንኳን ደህና መጣችሁ ወደ ከበረ ዙፋናችሁ ላይ ሼፍ ፍስሐ የተከበረው ቦታ ላይ ስለተመለስክ ባለፈው ሳምንት በሁለቱ ሴት ዳኞቻችን ነበርከው መሃል ነበርክ ዛሬ ወደ ተከበረው ቦታ ስለመጣ እንኳን ደስ አለ እንኳን ደስ አለን ያልኩ እንኳን አብሮ ደስ ያለ እንኳን ደህና ቆየኝ ነው ያለኝ ለአይ ይሄን ቦታ ይቆጫዋል ማለት ነው እንኳን አብሮ ደስ አለን ካለ ባለፈው ሳምንት እዚህ ነበርሽ ኪዲ እንግዲህ ምን ይደረግ ወደ ቦታሽ ተመልሰሻ ማተቤ የሁለተኛው ዙር ሁለተኛው ውድድር ላይ ዛሬ ለመዳኘት ስለመጣ ምን ተሰማህ ግን ዛሬ ሁለተኛው ዙርን ባለፈው ሳምንት ያመለጠ ውድድር ይሄ ነው ልልህ አልችልም የተጠበቀው እንዳልተጠበቀው ነው ያገኘነው በጣም ቆንጆ ውድድር ነበር አይቼዋለሁ ዛሬ በሁለተኛው ውድድር ላይ በመገኘቴ በጣም ደስ ብሎኛል ጥሩ ነገር እንደምንመለከት ተስፋ አደርጋለሁ እንኳን ወደ ተወዳጁ የሼፍ ዚማጀት የምግብ ዝግጅት ውድድር በድጋሚ እንኳን በሰላም መጣችሁ ሁለታችሁም ዛሬ የተለየ ታሪክ አላችሁ ሻሎሞች ተሸንፋችሁ ሄዳችሁ ግን ጥሩ ተሸናፊ ስለሆናችሁ እንደገና መጣችሁ አይደል ከዛ እጃችንን ባፋችን ላይ አስጭናችሁ ታሪካዊ ውድድር አድርጋችሁ ለዚህ የበቃችሁ ናችሁ ለእናንተ ጭብጨባ ያስፈልጋችኋል የነሱም ደግሞ ለየት ያለ ታሪክ አለ እዚህ ጋር ሀዲያ ግሩፕ ነበር የሷ የህዴ ግሩፕ ከእህቷ ጋር ነበር የመጣችው እህቷ ቀረች ወንድሜ ደግሞ ስሙ ሳቫኖቫ ነበረ ሳቫኖቫ ደግሞ አብሮት የነበረው ጓደኛው ቀረ በተለያየ አጋጣሚ እኛ ግን ስናስበው እነዚህ ልጆች ብዙ ርቀት ሄደዋል ብዙ ደክመዋልና እኔም ዳኞችም ቁጭ ብለን ተወያየንና በቀጥታ ከሌላ ሰው ጋር መምጣት አንችልም ወይ የሚል ሁለቱም ጥያቄ ሲያቀርቡ ለምን ይሄን አናረግም ብለን ከዳኞቹ ጋር ስንወያይ እነሱን እንዲህ አይነት ችግር አለ በዚህ ብታረጉት እንዴት ነው ስንላቸው ያስማማናል አሉ ሁለቱን አጣመረን ማለት ነው አጣመረን ስል ለውድድሩ ወደ ሌላ ሀሜት ውስጥ እንዳትገቡ ደግሞ እና የሳቫኖቫና የሀዲያ ታሪክ ይሄ ነው እናንተ አሁን ሳቫኖቫና ሀዲያ እያልን አንቀጥልም አይደል ምን ተስማማችሁ እናንተ አዲስ የግሩፕ ስም ያስፈልጋችኋል ተታናላ አውጣቻው አላህ ወኪል ብለው አውጥተዋል ደስ የሚለው ሁለቱም ግን ከተለያየ ነገር መተው በሃይማኖታቸው አንድ ላይ ስለሆኑ ስለስም አወጣጡ አላህ ወኪል የሚመቸውንላችኋል በጣም አይደል ቀላል ነው ለእናንተም ጥሩ ያድርግላችሁ አላህ ይርዳችሁ 5 ደቂቃ እየቀረ ጌራ ወርቆች ሳህናቸውን ደርድረዋል መደርደር ግን ማሸነፍ አይደለም who minus who ብለው ማን ከማን ያንሳል ማለት ነው እንግሊዘኛው ከከበዳችሁ በፍቅሮችም ሳህናቸውን ደርድረዋል አንድ አይነት ላለመደርደር ያረጋችሁ ጥረት ደስ ይላል እነሱ በመደዳ እናንተ በዚህ በጣም ደስ ይላል 10 9 8 7 6 5 4 ጨርሰናል 3 2 1 እሺ እነሱ ጨረሱማ ሁለቴ ጨርሰናል ባለ ማሸነፍ የለም እኮ አይደል እውነት ነው አላስቆጥራላችሁኝ ነፍስ ውጪ ነፍስ ግቢ ማለት ይሄ ነው ከባድ ነው ያሰብኩት ተሳካ ያለምኩ ለሼፍ ቅድስት የመረጥኩላት ዘፈን ነው ይሄ ምን የሚለው እርግጠኛ ጨርሳችኋል እንግዲህ ስታርተር እናንተንም ሆነ የሚመጡ ተመልካቾች መያዝ ያለባቸው አንደኛ ነገር ፖርሽን ሳይዙ አነስሎ ላይት ኤንድ ሲምፕል መሆን አለበት ብዙ የማይከብድ ለሚቀጥለው ምግብ የሚያነቃቃ መሆን መቻል አለበት ስለዚህ ምን መሆን አለበት ላይት ኤንድ ሲምፕል ሁለተኛ ፖርሽን መጠኑ አነስ ማለት መቻል አለበት ሶስተኛ የዚህኛውን ጣም ያከበረ መሆን መቻል አለበት ለሚመጡም ተመልካቾች ነው ለምሳሌ ይሄ ክሬሚ ከሆነ ይሄ ክሬም መሆን የለበትም የሚያቃጥል ከሆነ የሚያቃጥል መሆን የለበትም የሆነ የተለያየ አይነት የዚህኛው ስታርተር እንኳን የዚህን ጣም ማክበር መቻል አለበት ሳላድ ሱፕ ምናምን ሲሆን ግን ስናየው ደስ የሚል መሆን መቻል አለበት እነዚህ ነገሮች
ከተከበሩ ወይ ደግሞ እነዚህ ነገሮች አፕላይ ከተደረጉ ጥሩ ስታርተር እንመለከታለንና እነዚህ ነገሮች ለሚመጡ ተመልካቾች ነው እየተናገርኩ ያለሁት። ጥሩ ነው። ውጤቱን አብረን በጋራ እናያለን። መልካም እድል። ሼፍ ማተቤ ለተመልካቾች ያልከው ተወዳዳሪዎች ለማለት ነው አይደል? የሚመጡ ተመልካቾች ወደዚህ አይመጡም፣ ወደኛ በቲቪ ተወዳዳሪዎች እንዲመጡ ፈልጎ ይሆናል። አይችልም። አሁን የአባይ ቲቪ ተመልካቾች እዚህ ቢመጡ ወይ ስቴዲየም ውስጥ ወይ ጃል ሜዳ ካላረግ ነው አይበቃንም ብዬ ነው። እውነት ነው። ተወዳዳሪዎች ጠርቶናል ብለው ማታ በሩ ላይ ደግሞ ሌላኛው ክረምት ነው። እርግጥ በዚህ ክረምት ሳህኑን ባዶ ነው ያደረጋችሁት፣ ርቃኑን ነው። ስለዚህ ርቃኑን የሆነ ሳህን ነው ይሄ። ሳህን ሞልቶ እንዲመጣ ምግብ እንዲደረግበት ነው እንጂ ሾርባ እንዲቀርብበት አይደለም የተሰጠው። ያው የሱፑን ብሎታል። ያው ፕሌቱም እኔ እንደውም አላነሳሁትም ባዶ እንዳይደነግጥ ብዬ ትቻለሁ። አያያዛችሁ ጥሩ ነበር፣ ግን ምንድነው እናንተ ኮንሲደር ያላረጋችሁት ጭንቅላታችሁ ሰዓቱን ሴት አላረጋችሁ። ንጽህናችሁ፣ የአሰራር ቴክኒካችሁ በጣም ቆንጆ ነበር። በጣም በጣም ይገርም ነበረ። ቴብል ማኔጅመንታችሁ፣ እሳቱን፣ የስጋውን እንትን ያላችሁበት ቴክኒክ ምናምን በጣም ጥሩ ነበር፣ ግን ጭንቅላታችሁ ውስጥ ደቂቃውን አላሰባችሁትም። ያው አንዳንዴ ቤት ዘና ብለን እንደምንሰራው አይነት ሆነና ልክ መጨረሻ ሰዓት ስትባሉ ቡናውም ቀረ፣ ሾርባውም እንደነገሩ ድጋሚ ተደረገና ትንሽ እሱ ላይ ችግር አመጣ። እንግዲህ መልካም እድል። የመጀመሪያ የተበላሸባቸው ቡላው ማስተካከል ይችሉ ነበር አይደል? ወደ ሌላ ከመሄድ የፈላው አርጋችሁ እሱኑ ብታቀጥኑ ወፍሮባችሁ ናችሁ አይታዋችሁት? በጣም ወፈረና በጣም ገንፎ ሆነ እና በፈላው ሀዝም ብላችሁ ብትመቱት ይቀጥን ነበር። ያበሻ ቅቤም ከተፈለገ አለ በጣም ሚጥሚጣ ግን ነበር። ግን ያው ውድድር ስለሆነ ይደርስ ነበር። እኔ እንደሱ ልታረጉት መስሎኝ ነበር። ውድድር ስለሆነ በቃ ውስጣቸው የነበረው ያንን ትቶ ሌላ መስራት ነው። ግን ሌላም ሲሰሩት ሁለት ቴክኒክ ኤጀንት አንድ ላይ አድርገው ኮንሲስተንሲውን አበላሸባችሁ። ግን ጥረታችሁ ግን ምንም ጥያቄ የለው። በቃ ወተት ሄደው ያመጣሉ ፍሪጅ ውስጥ ብለህ ነበር። ደግሞ በወተት ኦትሱን ይሰሩታል ብለን ነበር። ግን ብዙ ኤክስፔክት አድርገንባችሁ ስለነበረ ያው እንግዲህ እናዝናለን። መልካም እድል። እህሉ አዝኗል። ውጤታችሁ ማለት ጥረታችሁ በቂ ሆነ። እኛም በጣም እናዝናለን። ግን ሌላ ሙያ ብቻ አይደለም የጨመራችሁት። ባለፈው ዝም ያላችሁ ነበራችሁ። በአሁኑ መምጣታችሁ ምን ተብላችሁ ነው? እውነት ቤተሰብማ በጣም ለምሳሌ ባለቤቴ ምንድነው የሚጋግርሽ ብሎኛል። እኔ ከሰዎች ጋር በጣም እንትን ነኝ። ታስታውቂያለሽ እኮ ይሄው እና ያው የመጀመሪያ ቀን ነው ቴሌቪዥን ካሜራ ምናምን የሚባለው ነገር አለ። እንደዛ ነው። ግን አንዴ እዚህ ጋር ሳልናገርም አላልፈው ነገር አለ። ባህሩ አባታችን ነው፣ በህይወት የለም፣ ረጅም ጊዜ ነው እና በጣም ማለት ግን እንደው ቢያንስ ስሙን በዚህ ባስጠራው ብዬ ነው። ጥሩ ነገር ሰርቼም ባላስጠራው ግን ቢያንስ ስሙ እንዳይረሳ ብዬ ነውና የአባቴ ስም ነው። አባቴ ነፍሱን ይማርልኝ። አሜን። በቃ ተጠርተዋል እኮ ለአቶ ባህሩ አንዴ። እንዴ ጀግና ልጆች ነው የወለዱት። እውነቴን ነው የምነግርሽ። ከዚህ በላይ ማስጠራት አለ እንዴ? እንዲህ በዓለም ህዝብ ላይ በሚታየው በተወዳጁ አባይ ቴሌቪዥን ፊት ቀርባችሁ የእሳቸውን ስም ይዛችሁ ከአንደኛው ዙር ወደ ሁለተኛው ዙር አልፋችሁ ሁለተኛው ዙር ላይ እኮ መታችሁ የሰራችሁት ስራ ከአንዳንድ ስህተቶች በስተቀር ለእውነት ለመናገር አሁን ስላሳዘነን ነገሩ ምናምን አይደለም፣ ስናወራ የነበረው ነው። ሌላ ደረጃ ሌላ እኔ ከጥብስ ጋር ብዙ ሰው ያቀኛልና ስጋውን ጠብሳችሁ ስታወጡት ከፍርዬ ጋር ወዲያው ነበር ያወራነው ይሄዳችሁበት። ከዛ እንደገና መሽሩሙንም ጉዳዩንም እዛ ሲጨምሩ ምናምን በደንብ እኮ ጥሩ ናችሁ። በጣም እሺ፣ በጣም ጀግኖች ናችሁ። የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች፣ አሁን ደግሞ ስለ ምግብ ምን ያህል ያውቃሉ የሚለው ሰዓት ላይ ደርሰናል።
ሼፍ ኢዮብ ከተሰጡት 8ቱ ግብአቶች አንዱን መርጦ ሙያው ኢንስትራክተር ልክ ነህ ጎበዝ አጨብጭቡለት አንዴ በጣም የሚገርም እይታ ነው መች በጣም ለይተው አንዴ ለይተው እየሮጠ ሄደ እኮ በቃ እንደው እኮ አሁን ደግሞ ሰዓታችን ስለ ምግብ ምን ያህል ያውቃሉ ነው ኢንስትራክተር ኢዮብ ከተሰጡት 8 ግብአቶች አንዱን መርጦ ሙያው ትንታኔውን ሊሰጠን የታለ ሊሰጠን ስል የታለ ኢዮብ ነው ምን ነው ፈራሽ እሱ እንዴ በጣም እኮ ነው ከፍተኛ አፈጻጸም እኮ ነው ያለ በጣም ዘና ብለሽ አውሪ እንጂ ለዛውም 2 ባለፈው 1 ነበር አረ ልክ ነን አይደል በዛ ላይ ጀግና እናት ታዲያ ጎበዝ እሺ እና የሳቅሽ ነው ዛሬም ባችንን ሊያስጨርሰን ነው የባሩም የቀመሞቹም ሐሳባችሁ እንደሱ ነው አንለክስ ብዙ ሲዝኒንግ አርገሻል ምን ምንድነው ያደረግሽው ያደረጋችሁት ይቅርታ ቀረፋ ትንሽ በጣም ሮዝመሪ ነው ቡናውን ምን ላይ ተጠቀማችሁት ጥብሱ ላይ ሌላ ለተነግሪያና አንቺ የምትፈልጊው እስኪ ንገሪ በቃ ይሁን ዘላለምን ማድረግ ትችያለሽ ምንድነው የሚያስበክሽ አይ ምንድነው የረበሽሽ ነገር ምንድነው የለም እውነት ፍራቻ ነው እንጂ ምንም እና ፈርተሽ ነው እንደሱ ታዲያ አይዞሽ እኔ ፈራሽኝ እሺ ሁሉ ወጣ ነበር ይመስላል አይ ኦኬ ወደ ስራው ሂደት ወይንም አንዳንድ ስህተቶችን ስናይ ከሩዙ ይጀምራል ሩዝ ሲጀመር ይዘፈዘፋል ተወሰነ ሰዓት ከተዘፈዘፈ በኋላ በእጅ አይታጠብም በእቃ ነው ቀስ ተደርጎ መነካካትም ካለበት ለምንድን ነው ይሰባበራል ሩዙን በጣም አሰቃያችሁት በማጠብ ይሄ አለቅ ያለ ልብስ ነው ያስመሰላችሁት እንደዛ አይደረግም ሩዝ ይዘፈዘፋል ከዛ በኋላ ከቆየ በኋላ በሚፈስ ውሃ ከታች ያለው ቆሻሻ ወደ ላይ ይመጣል ከዛ ልክ ውሃው ጽድት ሲል አጠንፍፎ መጣድ ነው ከዛ ንክኪውም የሚሆነው በጥንቃቄ በእንጨት ጭልፋም ይሁን ወይም በማንኪያም በጣም አልፎና ሩዝ በማባበል ነው የሚሰራውና ሌላም ጊዜ ሲሰሩ ሩዝን በዚህ አይነት መልኩ ማጽዳት በጣም ስህተቱ እሱ ጋር ይጀምራል የሚታጠብ ልብስ ያልከው ጅንስ ነው ወይስ ሸሚዝ ነው ምን እኮ በቃ ልብስ ነው ያደረጉት እኮ የጅንስ ነው ግን የሸሚዝ አስተጣጠቡ የኮሌታ እሺ በዛሬው የውጤት አገላለጽ ያው እንደተለመደው ላንተ ያልሰጠንበት ምክንያት አለን ያው ውድድሩን በዝርዝር በእያንዳንዱ ነገር በደንብ አይተንም እንደገና ተወያይተንበታል ብዙ ነጥቦችን ጠቅሰናል በሰዓቱ እና ከዛ አንፃር ሁለቱም አንዳንድ ግብአት ረስተዋል ስለዚህ ያየነው በ7 ግብአት ነው ለአንዳንድ እንትን ከ10 0 ነው የሰጠነው ከዛ ውጭ ግን 0 የሰጣችሁት የረሱትን ግብአት በመርሳት አዎ ስለዚህ የሁለቱም በ7 ግብአት ነው እንትን ያልነው ማለት ነው እና ከዛ አንፃር ሚዛን ላይ አስቀምጠን ቀምሰን በመለኪያው መሰረት ያየነው ነገር በጣም የተሻለ ሆኖ ያገኘነው የቅመሞቹ ዲሽ ነው ስለዚህ ከዚህ አንፃር ለወደፊቱም የተሻለ ሊያሳዩ ይችላሉ በሚል ወደ ቀጣዩ ዙር እንዲያልፉ ተመካክረን ወስነናል ማለት ነው ከወደድኩት ነገር ስጀምር ከዚህ በፊትም ይሄ ሳላ ላይ ምናምን ስናደንቅ ነበር ዛሬም እሱ ነው የተደገመው ቴስቱ ቆንጆ ነው ይሄ ሳላዱ ቴስቱ ቆንጆ ነው ስጋውም ቆንጆ ነው ሾርባው ግን እኔ አላቅም ሾርባ የነሱን ሾርባና ከነሱ ሾርባና ከዚህ ሾርባ የተሻለውን ምረጥ ብሎ ሰው ቢጠይቀኝ ካሳማና ከከርከሮ የሚያምረውን እንደ መምረጥ ያህል ከባድ ሁለቱም አያምሩም ማለት አሳማም ከርከሮ አያምሩም ማለት ከነስ ላያውቁ ይችላሉ የአሳማና ከርከሮ ፎቶ አለ ፎቶን አሳያችሁ
ግን ካሳማ የሚያስጠላ ነገር የሚገርምህ ነው። ከርከሮ ማያምን ሁለቱም የሚያስጠሉ እንስሳ ናቸው። ግን ምረጥ ብትባል እኮ ያሳይና የትኛውን እንደምትመርጠው አለ። አየምሬ ነው። ሾርባ ላይ ድለኞች አይደላችሁም። ልክ እንደነሱ ሁሉ አሁን ልንዳኛችሁ የምንችለው የሁለታችሁንም ሾርባ ትተን በተሰራው ሜን ኮርስና የተረሳው ግባት የትኛው ነው? ዳኞቹ የምር እንደው አንድ ነገር ላንሳ እዚህ። አዎ መብት ነው። ሩዝ ተረስቷል አይደል? ቡና ተረስቷል። ሁለቱም ተረስቷል። ለእናንተ ሚዛን የምትሰጡት መረሳት የትኛው ነው? አሁን ብዙ ሰው ኮንሲደር ሊያደርግ የሚችለው ሩዙ ትልቅ ነገር ነው፣ አይ ቡናዋ ትንሽ ነች፣ ቡናዋ እንትን ነው ሊል ይችላል። ክርክር ሊያስነሳ ይችላል። ራይዝ ተረስቷል፣ ቡና ተረስቷል። ለእናንተ ሚዛን የሚደፋው የትኛው ይመስላችኋል? ነው ጀስት እንደው ሁለቱም ተረስቷል። ይቅርታ ግን መረሳት ሲባል ግን መግባትና አይደል ሳይገባ መረሳትና ተሰርቶ የተሰራ ነገር ነው። በነገራችን ላይ አልተጠቀሙትም፣ እነሱም ተፈጭቷል፣ አልተጠቀሙትም። ግን እንትኑ እንደው ምግብ ላይ አልገባም። ይቅርታ እንትኑ ኦኬ ጀስት ቶታሊ እንደተረሳ አርጋ ይያዝላቸው፣ ግን ስላልተጠቀሙት ነው በሚለው ነው። ኦልሞስት ምግቡ ላይ አልገባም። ፈጅተውታል፣ አልተነሰነሰም፣ ተቀቅሏል፣ ምግቡ ላይ አልገባም። አሁን የምትዳኙት የተረሳው ግባት እንዳለ ይሆንና ሾርባውም እኔ ለእንትን ለማለት የሁለታችሁ ሾርባ ስለ ሜን ኮርስ ነው ልናወራ የምንችለው። ስለዚህ ሜን ኮርሳችሁ አንተ ብቻ ስለ ሜን ኮርስ እውነት ነው። ስለ ሜን ኮርስ ይኖረኛል። አንተ ስለ ሜን ኮርስ ነው ላወራ። ራስን ቻል ተብላል። ራስን ቻል አታግባባን። ራሴን ችያለሁ። ለሁለተኛው ዙር ስትጠሩ በጣም የፈጠነና ከበድ ያለ ውድድር እንደሚጠብቃችሁ መገመት ነበረባችሁና ብዙ ቪዲዮዎችን ብዙ አይነት ልምምድ ማድረግ ነበረባችሁና እኔ መጨረሻ ላይ ያገኘሁት እንትን ከጠበቅኩት አንፃር ሆኖ አላገኘሁትም እና እነዚህ ነገሮች ትክክል አልመጡም። ጥሩ ነገራችሁን ነግሬያችኋለሁ። ውጤቱን ግብሬ ጋር እናየዋለን። አመሰግናለሁ። ሼፍ ፍስሐ እናመሰግናለን። ካሶፒያዎችን እያየዋቸው ነበር። እናንሳው ማንሳት አይቻል እንዳቀራረባቸው አንድ ስለሆነ ያንተን አስተያየት ስትናገር በቃ እኛ እንደዛ እናቀርብም። ቀርቧል እኮ አይ አንልክማ እንደዚህ ከነሳሃኑ እንልክም። መጀመሪያም የተሳሳታችሁት እነሱን አይታችሁ ነው አይደል? ሰፓሬት ካረጋችሁ ማለት ልክ እነሱ ለመሰላችሁ ይቅርታ። አንዳንዴ ፈታ እያልን ይሆነ እኔ ቀና ብዬ ሳይ ልጅቷ እንትን ታያል ሳህኑን እንትኑን ደስ ይል አድርገው አይነት ነገር። ስለዚህ በዛ ተይዟል። ካሜራ የያዘው ነገር ስለሆነ እንደዛ አይደለም። እሺ ብዙ አይተሞችን አቅርባችኋል፣ ብዙ አድርጋችኋል። ከዛ ሌላኛው ደግሞ ስተት ምን ተፈጠረ? መጨረሻ ሰዓት ካለ መብቃቱ የተነሳ ልትፈጩ የነበረው ሱፕ ማሽኑ እምቢ ሲላችሁ ወደ እነሱ ስትሄዱ ከነ ማሽኑ የእናንተ የቀመማችሁትን መፍጨት ሲገባችሁ እነሱ በፈጩበት ላይ ገለበጣችሁትና እናንተ ያመጣችሁን ጣም በቃ ተቀላቀለ፣ ሌላ ጣም ውስጥ ገባ። እናንተ የሰራችሁት አይደለም እንትን የሆነው። አሁን ይሄ ሁሉ ምንድነው? ነርቨስ የመሆን በራስ መተማመን፣ ስራን አለመስራት፣ እቅድ አለማስቀመጥ፣ ይሄን ነው የምሰራው ብሎ መጀመሪያ ላይ አለማሰብ። ይሄ ሁለተኛው ዙር ውድድር ላይ እነዚህ ሁሉ ነገሮች ይጠበቃሉ። ያየሁት ምንድነው እንደዚህ አሁን የሸማኔ መወርወሪያ ደስ ይላል አካሄዱ። ወደዚህ ሄዳል፣ ወደዚህ ሄዳል። ሁለታችሁም ወደዚህ ትሄዳላችሁ፣ ሁለታችሁም ወደዚህ ትመጣላችሁ። ያውላ እናንተ ኮኛ ምን እንዳለን ታውቃላችሁ? ተወዳዳሪዎች ተጠንቀቁ፣ የምትመጡ ተወዳዳሪዎች ከባድ ሻሎሞች መጥተዋል ብለን እኮ ተናገርንባችሁ ናችሁ። ያን ያህል እውቀቱና ችሎታው ስላላችሁ ስላስመሰከራችሁ ነው። ያየሁት ምንድነው እንደዚህ አሁን የሸማኔ መወርወሪያ ደስ ይላል አካሄዱ። ወደዚህ ሄዳል፣ ወደዚህ ሄዳል። ሁለታችሁም ወደዚህ ትሄዳላችሁ፣ ሁለታችሁም ወደዚህ ትመጣላችሁ። ያውላ እናንተ ኮኛ ምን እንዳለን ታውቃላችሁ? ተወዳዳሪዎች ተጠንቀቁ፣ የምትመጡ ተወዳዳሪዎች ከባድ ሻሎሞች መጥተዋል ብለን እኮ ተናገርንባችሁ ናችሁ። ያን ያህል እውቀቱና ችሎታው ስላላችሁ ስላስመሰከራችሁ ነው። ዛሬ ላባብ ብለው አልቻልኩም። አሸናፊዎቹ እነ አላህ ወኪል ናቸው። ብዙ እንደዚህ ነው ልል አልችልም። ለምን ግልጽ የሆነ ነገር ነው። እናንተ ልባችሁ አልነገራችሁ።
እንደዚህ ነው ምናምን ለማለት ለኔ እንኳን እንደዛ እንዳረገው ምንም እንትን አላለም። የእናንተ ግን የሚገርመኝ ነገር እንኳንም ቀሩ አብራችሁ የነበራችሁ ሰዎች ቆይ አብረን ወደ ካሜራው እያየን ከኔ በኋላ አብረን እንላለን። በሉ ምን እንበል? እንኳን ቀሩ አንድ ላይ እንኳን ቀሩ። ጥሩ ተሸናፊ የሚባል አንድ ፕሮግራም አለ፣ ግን እናንተን አይመለከትም። ለምን አራቴ አንጠራ ወይ ደግሞ እዚሁ ፎቅ ላይ አባይ ቲቪ ያለበት አልፎዝ ቢልዲንግ ላይ እዚሁ ቤት ተከራዩና ከዚሁ ግን ለእናንተም እንኳን ደህና መጣችሁ ወደ ሼፍ ዚማጀት በአባይ ቲቪ አላችሁ ወኪሎች። እንዴት ነበር ውድድር? ቆንጆ አሽፈ የሰራችሁት በጣም የሚገርም ነው። ሱፑ ላይ ስንመጣ ቆንጆ የሆነ ኮንሲስተንሲ ያለው የፍሰት የምንለው ቴስቱ በጣም ባላንስ ያደረገ እና በጣም የሚገርም ሱፕ ነው። ቆንጆ ሱፕ ነው የሰራችሁት። ስትሰሩ ሂደቱን በሙሉ ስናያችሁ ነበርና መቀናጀታችሁ፣ መናበባችሁ የፕሮፌሽናል ሼፍ የሚሰራው ነው። አጨማመራችሁ፣ አመጣጠናችሁ፣ ሁሉንም የጨመራችሁት ነገር ሴንስ እናደርገዋለን። ቴስት ላይ አለ የሁሉም። ትንሽ ኦይስተሩን እዚህ ስቲር ፍራዩ ላይ ቢሆን ኖሮ በጣም አሪፍ ይሆን ነበረ። ሱፑ ላይ ከምታደርገው ይልቅ ስቲር ፍራዩ ላይ ቢጨመር ኖሮ ኦይስተር ሶሱ ቆንጆ ቴስት ይመጣው ነበረ። እዚህ ጋር አከታተፍህ አያያዛችሁ ሁለታችሁም ስትሰሩ በቃ በጣም በሚገርም ሁኔታ ነው። 10 ደቂቃ አልፏል። እስካሁን ግን እየከተፋችሁ ነው። ፕሮግራሙን የከተፋ ፕሮግራም አስመሰላችሁት። የቀረው 6 ደቂቃ ነው። እናንተ ግን የምትመስሉት ገና 20 ደቂቃ የቀረ ነው የምትመስሉት። እኔ እንግዲህ እንደተበላሸ መኪና በግፊያ ላስነሳችሁ። ምን ላርግ? ዲኮሬሽን ትጠላለህ? ያው አንዴ ነው የሚቀምሱት ብዬ ነው ያሳነስኩት። ለምን እሷን ለማስቀረሻት ለጨመረ እኩል አይሆን አላላው ምን ተፈደል ጨምሪ እሱም ዘይ አይ ፍታው ይሁን አነሰ ፍታው ይሁን እኛው አንሳለች ፍታው ይሁን አንሶ ነበር። እኔ እኮ አጣጣሚ ከዳኞቹ እሺ መሬት ላይ በቃ ሾርባው እዚህ መጥቶ ነው የሚጠጡት? አይ እናረጋለን ራሳቸው ነው የሚያወጡት ማለት ነው። አይ ነው የቀረው ደቂቃ ፍታው ይሁን ነው ለሚያውጪ መቼም በምግቡም እንደዚህ ብንሆን በሰርከስ ተክሱናላችሁ። ካሻቸው ዳይም በስንከሳቸው። እሺ በመጀመሪያ ሾርባውን የሰራሁትኝ እንትን ነው የሰራሁት ቅርታ ለብቻ ነው የሰራችሁ አይደል? ሾርባውን አስበን የሰራን ድንች፣ ካሮት፣ ባሮ ሽንኩርት እና የበቆሎ ዱቄት ተጠቅመን ነው የሰራነው። ትንሽ የቁንዶ በርበሬ ያለው፣ ዝንጅብል አለው፣ ነጭ ሽንኩርት አለው። ዶሮ ጋር ስንመጣ ደግሞ ዶሮውን ማርኔት ያደረግነው ሶያ ሶስ፣ ከሙን፣ ትንሽ የቁንዶ በርበሬ ከዛን ቀረፋ ትንሽ ተጠቅሜበታለሁ። ስዊት ኮርን ለሩዙ ስዊት ኮርን የተጠቀምኩት። ሽንኩርት ባሮ ሽንኩርት አለው። ኮሊያንደሩ ቅቤውን የተጠቀምኩት እንትኑ ላይ ነው የዶሮ ስጋ ላይና ሾርባው ላይ ትንሽ ተጠቅሜያለሁ የገበታ ቅቤ። የኮሊያንደር ቅጠሉን ደግሞ ሾርባው ላይ እንትን ውስጥም ገብቷል። ሁለቱም ላይ ተጠቅሜበታለሁ። ተጠቅመናል። ይሄ የጂንጀሩ ቴስት አለው። ይሄ ካሮት ጂንጀር ሱፕ የምንለው ነውና ገብቶሽ ይሁን ሳይገባሽ ጥሩ ነገር ሰርተሽ ሳለ ቴክስቸር ላይ ግን እንትን አለብሽ። ካሮት ፑሬ ታውቂያለሽ? የካሮት ብሊንድ አድርገው እንደ ጋርኒሽም ነትን እንጠቀመዋለውና ወደሱ ለቀይ የቀረበ አይነት ነገር ነው የሚመስለው። ራይዙ እናንቱ ላይ ሀሳብ የለኝም። ይሄ ራይዝ መንዲ የምንለው አለ ወደ አረቢክ ስቴጅና እሱን ነገር ይመስላል። አይገርም? ከሙን ሁሉ መጠቀምሽ ይሄ ራይዝ መንዲ ሪል እሱን እስኪመስለኝ ድረስ ነው እንትን ያልኩት። ራይዙ ቆንጆ ነው። ሱፑ የቴክስቸር ችግር አለበት። ጉልበቱ ቲምወርካችሁ ምናምን ኦቨርኦል ያለው ነገር ቆንጆ ነው። ውጤቱን አብረን በጋራ እናያለን። መጀመሪያ ስትሰሩ ብቻ ሳይሆን ሄደሽ ውሃ ጨምረሻል። ግን ውሃው
ዘለል ማለት የጨመር ነበር። ዘለግ ማለት አየሽ፣ እንደውም አመጣሽው ዘለግ። አዎ ሰውም በየቤቱ ያለውም የሼፍ ዚማጀትና የአባይ ትልቁ ዋናው መርኋችን ማስደሰት ማዝናናትና ማስተማር ስለሆነ ይሄ ለምን ያመልጣችሁ ብዬ ነው። ወዳችኋለሁ። ዛሬ በተደረገው የሼፍ ዚማጀት በአባይ ቲቪ የምግብ ዝግጅት ውድድር የሁለቱም ሾርባ ገንፎ ነበር። እንደውም ሼፍ ፍሳ ምን አለ ሰው ለመጠየቅ አሁን ይዛችሁት ብትሄዱ ለበሽተኛ ይጠጣዋል ወይስ እንደ ገንፎ ይበላዋል? በገንፎና በሾርባ መሃል ያለ ነገር። እዚህ ደግሞ ዱቄቱ ተሰጥቶ ቡላ ሆኖ የመጣበት ወደ ቡላ ነው የተቀየረው። አሳሳቢ ነው። ይሄ ውድድር ደግሞ ሁለት ነገር የጠየቀው ሁለተኛው ዙር ሾርባና ምግብ። ስለዚህ ሾርባው ውጤት አለው ማለት ነው። ውጤት ያሰጣል። ግን ደግሞ ሳላደንቅ የማላልፈው ነገር የነበራችሁ ትጋት፣ በቃ ለማሳየት የነበራችሁ ነገር በጣም አድንቅ ያለው ያንን። ስለዚህ ለሱ ግሽጣ ለመጀመሪያ ጊዜ የበላሁት እኔ በጣም ረጅም ዓመት ድሬዳዋ ድሬዎች እንዴት ናችሁ? ይኸው እናንተ አንመጣም ብትሉ ግሽጣን እዚህ አምጥተነዋል። እዛ እመጣለሁ እኔ ራሴ እናንተ ካልመጣችሁ። ወደ አሳው ስንመጣ አሳውን ለመቀመም ያዘጋጃችሁት ጥሩ ነበር፣ ግን አላጠባችሁት አይደለ? አዎ አላጠብነው። መታጠብ ነበረበት። አሳውን ምናልባት ያላጠቡት ውሃ ውስጥ የኖረ ነገር ምን ያህል ሲዋኝ ነው የኖረው። ደግሞ ሲዋኝ የኖረ ነገር ምን አላያችሁ? ቢዚ ነበርሽ በምንድን ነው? አሁንም ሰው አስቸግረኝ አዘለሻሶች እሱ ይቻላል። እናቶች እኮ ድሮ አዝለው እዚህ ጋር ጥጥ ይፈትላሉ፣ እዚህ ጋር እንጀራ እየጋገሩ እዚህ ጋር ወጥ ይጥዳሉ። አረ ከዛ ይዘኑ የምንመጣው ነገር መኖር አለበት አይደል? የእናቶቻችን እኮ ስራ ያውም ደግሞ እንዲህ እንደው ስልጣኔ ባልነበረበት አክምባሎ ማቅ ብዙ ሰው አለ። በአክምባሎ ከድነው ከበት የሚሰራ አይደል? ክዳኑ በእንጨት ጋግረው እዚህ ጋር በከሰል እንደገና ጥደው ጥጡን ደግሞ እያረጉ አርገው ባገልግል አስቀምጠው እንደገና አርፉም እኮ እነዚህ ግን ቡና ያጥባሉ ለበኋላ እዚህ ጋር ደግሞ በእንት። ስለዚህ ብዙ እንደዚህ ምክንያቶች አሁን የተሻለ ጊዜ ላይ ነው ያለነው። መስዋዕት አድርጋችሁ ያንን ማድረግ ነበረባችሁ። ብዙ ነበር የተጠበቀው ከናንተ እንኳን እኛ ተወዳዳሪዎቹ። እሳቱን ቅድም በጣም በስቶ አሳው በጣም እንትን ብዬ ነበር ሄድኩት አይቼው ያምራልና ወዲያው ቀነስከው። ወጥቼ ለሼፍ ቅዱስ ወይኔ አሳው እንዴት ያምራል፣ ግን እሳቱ በዛ እያልኳት ነበረ። ልክ ይሄ ስቲምድ የሆነ ነገር ነበረ እንትን ያለው እና የምትሉት ነገር አለ ምንም እንለው የለም። ግን ቆይ ሀበን ግን አንድ ጊዜ ልዘጋው ነበር ድስቱ ላይ አትሊስት ቀርቷል አይደለ? አንዳንድ ጊዜ ጣም እኮ ሊቀርብ የሚችል ይሆናል። እንደው ያን ያህል ብዙ ለውጥ አያመጣም። እዚህ ላይ መኖር አለበት። በጣም መረቁ ቀርቷል። በቃ ደቂቃው አልቋል አይደል? አለቀ። ሁሉ ነገር ጨምርሻል። መረቁ ትንሽ ይቀረዋል ብትይ በእርግጠኝነት ሼፎቹ ከዚህ በፊት ለብዙ ሰው አድርገዋል። አይ ሲፈልገው አጣሁት። ሄዷል። ጨምሪ ሄዷል። እግር አለው መረቁ ይሄዳል። ባለጎማውን ድስትን የተጠቀምሽው ልክ ነው። ቤንዚን ሊቀዳ ውድድሩ ትንሽ ለየት ያለ አጋጣሚ ፈጥሯል። አጋጣሚውን ደግሞ እኛም ልንጠቀመው ነው። የአንደኛ ግሩፕ ተወዳዳሪ የድሬ ግሩፕ የጣምና ድሬዎች ናቸው የሚወዳደሩት። የድሬ ግሩፕ ጓደኛዋ ቀርታለች። በተለያየ መንገድ ኮንታክት ለማድረግ ተሞክሯል። እስከ ትናንት ድረስ መምጣት ፈቃደኛ ነበረች። ዛሬ ጠዋት ድረስ በጣም ውድድሩን እሷን በመጠበቅ
ሰዓት አርፍደን የጀመርነው ግን እኔ አቅሙ አለኝ ብቻዬን መወዳደር እችላለሁኝ ስላለች ሼፎቹምና ቲሙ ተነጋግሮ አብረን ፍቃደኛ ከሆነች እንያት ምን ይታወቃል ብለን ልዩ ነገር ይዘንላችሁ መተናል። ተከታተሉን። እንዴት ነሽ? ደህና ነኝ። ድምፅሽ ከፍ አድርጊያት። ደህና ነኝ። እዚህ ወሰነሽ እዚህ ከመጣሽ በኋላ የነሱ ውድድር አይተሻል? አላየሽም? ኦኬ። ለብቻሽ ለመወዳደር በቃ ግን በጣም ባንቺ ፍላጎት እንደሆነ ለተመልካቾቻችን ዞር ብለሽ በእኔ ፍላጎት ነው እዛ ጋር ዞር ብለሽ በእኔ ፍላጎት ነው አይደለም? ፕሮዳክት ኖሌጅ ላይ የሚቆረጠው ነጥብ ያን ያህል በጣም ብዙ ነጥብ ስላልሆነ ብቸኛ ስለሆነች ግብአት ማንሳቱ ላይ እንድንተባበራት መልካም ፍቃዳቸውን እነሱ ሰጥተዋል። ስለዚህ ዛሬ እኔ ተወዳዳሪ ነኝ፣ አብሬሽ ነው ማነሳው። እሺ ግን ፍጥን በይ። እኔ ትንሽ ቀስ እያልኩ ስለሚሄድ ትንሽ ደቂቃ ነው የምንሰጥህ። እሺ የሼፍ ዚማጀት የምግብ ዝግጅት ውድድር በአባይ ቲቪ ሁለተኛው ምዕራፍ ተጀምሯል። ቶሎ አንብቢልኝ። ይሄ ቀነሳችሁት ነው? ስድስት እዛ እንዳለን አንብቢልኛ። ምንድን ነው ይሄው? እዚህ ጋር ሌላ ምን አለ? ሌላ ወደ እኔ ዳቦ ቆሎ አንስተናል። እሺ ሶያ ሚልክ ፍሪጅ ውስጥ ነው። አንድ ሁለት ቀይ ዋይን፣ ቀረፋ እዚህ ጋር እንጨቱ ነው ዱቄቱ? ነይ ኦኬ። ይወጣት ምላስ ጨረስን። አሁን የሚጨመረውን አንቺ ነሽ የምታነሺው። አንድ ሁለት ሶስት አራት አምስት አንድ ነገር ቀርቷል። አንብቢልኝ። ቀረፋ አንስተን ቀረፋው አልቆጠርኩት። ብራቮ ዳይ ሞልቷል። በቃ ለምን ነው ፊታችሁን የሚያሳዝን ነገር የምታደርጉት? ሁለታችሁም ግሩፖች አንገታችሁ ስብር ነገር ጨርሻለሁ ብላለች። ይጣፍጥ። ምን አገባኝ ነው? አይ ኑና ለክብሯ መታችሁ ለምን ትመጣለች? ጀግና እሺ የኔ እናት በስመ አብ። እኛ ሁለት ነን እኮ እናንተ ያስመሰከራችሁ ምናችሁ። እንደገና ደግሞ ኢትዮጵያዊነታችሁ እዚህ ጋር ያየሁት ነገር በጣም ደስ ይላል። እኛ ሁለት ነን እኮ አንድ ናት። እግዚአብሔር ይመስገን እንኳን አሸነፈች። ማንኪያ አድርጊልኝ። ምንም ይሁን ምንም የቀረው 1 ደቂቃ ነው። ጨርሰዋል። ግን ምንም ይሁን ምንም ውጤቱ ይገርማል። አንደኛ ቀድመሽ ነው የጨረሽው። ይብላኝ ለጓደኛሽ አይደል? ይብላኝልሽ በያት ዙሪና ይብላኝልሽ። ብቻዋን ሰራችሁ እሷ አንበሳ እንዴ 10 9 8 እንኳን ልበል እስቲ ጨርሰናል ብለዋል ለነሱ። እኔ እናንተንም አቅፋለሁ፣ ምክንያት አለኝ የማቅፍበት። በኋላ ነገራችኋለሁ ነው። አመሰግናለሁ። በጣም እኔ አባይ ቲቪ ከመጣን ጀምሮ ብዙ ውድድሮች አወዳድረናል፣ ብዙ አይነት ነገሮች አይተናል። ዛሬ ደግሞ እንኳን የሼፍ ዚማጀት በአባይ ቲቪ ተጀመረ፣ እንኳን ተጀመረ ለሼፍ ዚማጀትና ለአባይ ቲቪ
ትጨርሳለች አትጨርስም ወይ ነው ነገሩ እንጂ አሁን የመጣፈጥ ያለ መጣፈጥ ምናምን ጉዳይ አይደለም። በቃ በዛ ትጨርሳለች ነው። ዲሲፕሊን አድርጋ ጨርሳለች። በጣም ደስ ብሎናል። መጀመሪያ የሚቀመሰው ምግብ የሼፍ ድሬ ነው አልኩሽ። ዳኞቹ እንዳይቃወሙኝ ሼፍ ስልሽ ሼፍ ነሽ። እሺ። እና አሁን ያንቺ ምግብ ለዳኞቹ ይቀርባል። ቀድሞ የሚቀመሰው የኔና የመክሊት ምግብ ነው የድሬ። ልፋትሽን ብቻ ወድቄ እንዳልጥለው። አንድ ነገር ላስፈቅድሽ። ተነስቼ ነው ዳኝነት እንትን ለአንቺን አቅፌሻለሁ አይደል? ስለዚህ ለእነሱ ተነስቼ ነው ዛሬ ዳኝነት የምሰጠው። ይቻላል? አይ ዛሬ ቆሜ ነው መስጠት የምፈልገው። ምክንያቱም የተለየ ሪስፔክት ስለሚገባችሁ ነውና ሰው ሳይማር ምግብን ሳይል በዚህ ልክ መስራት ይቻላል እንዴ እያልኩ እያሰብኩ ነበር። የተለየ እንትን ለመፍጠር አይደለም፣ በቃ ማለት ከሚገባው ላይ ስለሰራችሁ ነው። የተነሳውበትን ምክንያት ደግሞ ላስረዳ። አንደኛ ነገር ፕሬዘንት አሁን ያደረግሽበት መንገድ ልነሳ። የሚገርም ፕሬዘንቴሽን ነው የጨመርሽውን ከነ ሪዝኑ። በቃ የጨመርኩት በዚህ ምክንያት ነው ያደረኩት፣ ይሄን ምክንያት እንዲህ እንዳይሆንብኝ ያደረኩት እንዲህ። ይሄ ራሱ ሌላ እንትን ነው፣ ሌላ ሌቭል ነው። አንድ ሁለተኛ ፖዚቲቭ ናችሁ ፍጹም። ይኸውላችሁ አሸናፊ ለመባል የግድ ተሸናፊ መኖር አይጠበቅበት። ይሄ ገብቷችሁ ጀስት ፖዚቲቭ ናችሁ በቃ። ዛሬ በተደረገው የሼፍ ዚማጀት የምግብ ዝግጅት ውድድር በአባይ ቲቪ ውጤቱ እጄ ገብቷል። ማን ነው የሚያሸንፈው? ከደብረ ዘይት የመጡት እነ ጣም ናቸው ወይስ ብቸኛዋ ተወዳዳሪያችን መክሊት ከድሬ? ማን ነው የሚያሸንፈው? ለአንዳችሁ 85 ለአንዳችሁ 77 ሰጥተዋል ዳኞቹ። እንደ ዛሬ ካሜራማኖቹም ኩሩ ጠቅላላ ከካሜራ ውጭ ያሉት እንደዚህ የተጨነቁበት ነገር የለም። በጉጉት አይን ነው እያዩኝ ያሉት ውጤቱን ለመስማት። 85 በማምጣት ወደሚቀጥለው የሼፍ ዚማጀት የምግብ ዝግጅት ውድድር ወደ ቀጣዩ ዙር ያለፉት እነ ጣም ናቸው። ግን ምንም ባታልፍም 77 ብታመጣም ከዚህኛው ጭብጨባ የበለጠ እንዲጨበጨብ የምፈልገው ለእኔ ተሸንፈሽ ያሸነፍሽ ተወዳዳሪ አንቺ ነሽ። እሺ የሚገርመው አንቺም አልፈሻል ወደሚቀጥለው። እግዚአብሔር ይመስገን። የእውነት ከፍቶኝ ነበር አይደል? በእውነት ልቤን እግዚአብሔር እዚህ ጋር ደርሷል። ልቀቂ። የልጆች እናት ስለሆንሽ ነው አይደለም? ወይኔ እንጃ። እኔ ግን እንደ ሀሳብ አንድ ነገር ልናገር ባካችሁ። ከዚህ ውድድር ተሸንፋ የወጣች የሚቆጨኝ ሴት አለች፣ ኑራ። ኑራ ይቆጨኛል። የኑራ ችሎታ ትልቅ ነው። ኑራ ሌላ ሌብል ላይ ያለች ናት። ገና ያልወጣ ችሎታ እንዳለ ይሰማኛል። ለምን ነው የምታለቅሽው? ደስ ብሎኛል። ጀግና ነሽ። ለምን ግን ደስ ይልሻል? ኑራን ብንጠይቃት ከኑራ ጋር ብትሆኚ ደስ ይለኛል። ከማንም ጋር ብወዳደር። የራስሽ ሰው ካለሽ የራስሽ የለሽም። ብቻሽን አይቀጥልም ብዬ ነው እኔ እኮ። እንደዚህ አይሆንም፣ እንደዚህ አይቀልም። ኑራ ተዘጋጂ። በጣም ቆጭቶ የነበረ ከዚህ ውድድር በመውጣትሽ። ስለዚህ ሌላ ጀግና አጋር አግኝተሻል ኑራ ጋር። 1 2 3 ሙከራ 1 2 3 ከፈለግም ሾርባ ማለት ነው ትችላለሽ። ያው ሾርባ በስ ሾርባ። እኔ በጣም የገረመኝ ነገር በሻማ የምታበስ እኮ ነው የሚመስለው። እኔ እኮ በጣም ቆይ አንዴ ከመጨነቅ የተነሳ መጥቼ እሳት ጨመርኩኝ። ማድረግ አልችልም አይደል? ይሄ ግን ይበስል የነበረው ልክ ፓይለቱ በለው በቃ በጣም በትንሽ እሳት ነበረ። ከቀራችሁ ደቂቃ ጋር
ያ ነገር እንዴት አይታይም? እኛ ጋዝና ምድጃ ማቅረብ ነው ያለብን እና በስልም ባናት ውሃ መጨመር ምን አስፈለገ? ለገንፎ ሩብ ጉዳይ። እናንተስ የማን አምላክ ይርዳችሁ? የቺክን አምላክ ኖ የሾርባ አምላክ። ውድ የሼፍ ዚማጀት እና የአባይ ቲቪ ቤተሰቦች ውጤቱ እናንተንም እንዳስጨነቀ ምንም ጥርጥር የለም። ዛሬ በተደረገው የሼፍ ዚማጀት በአባይ ቲቪ የምግብ ዝግጅት ውድድር ማን ነው ወደ ፋይናሉ ወደ ሶስተኛው ዙር የሚያልፈው? እነ የወንድሙ ዘር ናቸው ወይስ ጥንዶቹ? ነፍሰ ጡር ብዙ አናስጨንቅም። አዎ ምጥ ይመጣል። 77 በማምጣት ወደ ተከታዩ ዙር ያለፉት ጥንዶቹ ናቸው። ሌላው በአሰራር ሂደት ላይ ኦሪንቴሽን ላይ ነበራችሁ አይደል? ሁለቱም ቀን እዚህ ላይ ሁለት ጊዜ ስለ ቾፒንግ ቦርድ ስንናገር ለዶሮ የሚሆነው መክተፊያ ቢጫ ነበር፣ በቀይ ነበር ስትከትፉ የነበረው። ትልቅ ስህተት። መጀመሪያ ላይ ያልተሳሳታችሁትን ስህተት አሁን ሁለተኛ ላይ ካሮት ልጠሽ፣ ጅንጅብል ልጠሽ በጣም ዝርክርክ ያለ ነበረ ጠረጴዛው። ሳህን ላይ አይደለም እዛው ግማሹ እዛ ወደቀ ምናምን መክተፊያው ላይ ያለ ረብሿችሁ ነበር። ለእናንተም ንጹህ ሆኖ ስትሰሩና ጽድት ያለ ላይ ሲሰራ ምቾት አይሰጥም አይደል? ስለዚህ ዝርክርክ ያለ ነገር አይችበታሉ የምትሰሩት ነገር ላይ። ምናልባት የመክተፊያው ቀዩን የተጠቀመችው የዶሮ እግሩ ትልቅ ስለሆነ የበሬ መስሎሽ ነው? እሱ እንደውም ለምትን ለማለት የቅቤው ነው በጣም የከፋው። ሼፎቹ ለሁለቱም ግሩፖች የሰጡትን ገንቢና አስተማሪ አስተያየት እናንተም በየቤታችሁ ብዙ እንደተማራችሁበት ጥርጥር የለውም። አሁን 11ኛው ሰዓት ውጤት የሚነገርበት ሰዓት ነው። እናንተ ስንተኛችሁ ነው? አራተኛችን። እኔ እንዳላወራበት ራሴ ስለነገርኳት አራት ትላለች። አራት እኮ ዜና አንባቢ ብቻ ነው። አራት ያምስት ይታዩና ዜና ክፍል መሆኑን የቀራችሁ በመመላለስ እውነት ነው አይደል? እንኳን ቀናችሁ። አሜን። ታልቅሽ ነበር እኮ ልቀቂው ማርያም እኮ ልቀቂዋ። እዚህ ጋር ደርሷል እንባዋ። ያው ድካም መሸነፍ ምናምን ጥሩ መሸነፍ ጥሩ የተሸነፋችሁ እሺ፣ ጥሩ ተሸናፊ መሆኑ ላይ ደስ ይላል አይደል? ያና የተጋነነ እንዳልሆነ የምታውቁት የነጥብ ልዩነት ነው እዚህ ያደረሳችሁ። አራተኛ መጥራት ደግሞ አይቻልም። አራተኛ ከምንጠራችሁ ወይ እዚህ ቢልዲንግ ላይ ቤት ተከራዩና በየቀኑ አንተ ብቻ እናሳይ እንጂ ሁለት እድል የሰጠናቸው እነ ሻሎምም እንደዚህ አራተኛ እንጠራም ብለን ሄደዋል። አሁን ደግሞ እነ ድንቅነሽ እንደዚህ ነው። ኤግ ፕላንቱ ከካሮቱ ጋር ጥሩ ሰዓት ታይሚንግ ማኔጅመንት ላይ እንትን አላችሁ ግሬት አርገሹ ከኤግ ፕላንቱ ጋር እንትኑን ሚክስ ብታረጉ ደግሞ የበለጠ እንትን ነበር። ጊዜው ስላልበቃሽ ነው ካሮቱንም እንትን ያልሽው። ስለዚህ አከታተፍ ወደ ፓስታውም ስትመጭ ወደ ሾርባውም ስትመጭ እሱ ጋር የተወሰነ ቀር ብሎኛል። ከዚህ ውጭ ኦቨርኦል ግን ያለው ነገር ጥሩ ነው። እኔ ደግሞ በጣም ያደነኩት ማተቤን እንትኑ ያልከው ነገር ምን ነው? እንትኑን በደረጃኑን ከእንትኑ ጋር ብታረግ ይኖር ያልከ እንትኑ ኦኬ ብያለሁ። እንትኑ የሚል እንትኑ ልክ ነህ። ምናልባት ለተመልካች ግልጽ እንዲሆን ያው እሱ ተረድቶታል። ምናልባት ተመልካች ነው ይሄ እንደ ስቲር ፍራይድ አይነት ነገር ሆኖ ለምሳሌ ኤግ ፕላንቱን በቀጫጭኑ ከትፈሽው ካሮቱን ግሬት አርገሽው ጠብሰሽው ከፓስታው ጋር ብታዋህጁ ገባሽ አይደል? እንትኑ ምንድነው እያለች እኮ ተመታታለች እንዴ። በቃ እንትኑ ማለት አሁን ያለው ግን እኔ እንደ ማንጠላት ብቻ የተሰጠኝ ትንፋሼ ተቀርጾ እስከ ሳምንት መልካም ሳምንት። ሼፍ ዚ ነኝ። በጣም ወዳችኋለሁ። ኑ ጣም እንፍጠር። አልሆነም። እስከ ሳምንት መልካም ሳምንት።
ኑ ጣም እንፍጠር። እሺ አዎ እሺ መጀመሪያ ውደድ መጀመሪያ ውደድ ወደድክ እሺ ወዳቸዋለሁ ኑ ጣም እንፍጠር አይደል መጀመሪያ ወደድ ተብያ ወዳለሁ እስከ ሳምንት መልካም ሳምንት ወዳቸዋለሁ ኑ ጣም እንፍጠር አይ ያቆኛል ሼፍ እዚህ ነኝ እላለሁ እንዴ ኧረ በስመ አብ እስከ ሳምንት መልካም ሳምንት ወዳቸዋለሁ ሼፍ እዚህ ነኝ ኑ ጣም እንፍጠር የተወደዳችሁ ውድ የሼፍ ዚማጀትና የአባይ ቲቪ ቤተሰቦች ውድድሩ ባያችሁት መልኩ ደስ በሚል መልኩ ተጠናቋል እስከ ሳምንት መልካም ሳምንት ሼፍ እዚህ ነኝ ወዳቸዋለሁ ኑ ጣም እንፍጠር